ሰላም እንዴት ናችሁ? ይህ ምቹ ሚዲያ ነው። እኔ ደግሞ ፍሬህይወት ዮሐንስ ነኝ። ምቹ ሚዲያ በሀገራችን ኢትዮጵያ ከአንድ ወር በኋላ የሚካሄደው ሰባተኛው ሀገራዊ ምርጫን በተመለከተ በምርጫ ሂደቱ ላይ የሚሳተፉ የፖለቲካ ፓርቲዎች እያቀረባቸው የሚገኙ ክርክሮችን ከዛም በተጨማሪ ደግሞ የፖሊሲ አማራጮችን ለእናንተ ያሰናዳ ሲያቀርብላችሁ ቆይቷል። አሁን ላይም የምርጫ ቀኑ ተቆርጦ ጥቂት የሚባሉ ቀናት ብቻ ቀርተውታል። ጥቂት የሚባሉ ቀናት በቆዩ የዚህ ሰባተኛው ሀገራዊ ምርጫ ላይ የተለያዩ የፖለቲካ ፓርቲዎች ምርጫውን ከሚያስፈጽመው የምርጫ ቦርድ ጋር ተያይዞ ቅሬታቸውን አቅርበዋል። ምርጫ ቦርድ የፖለቲካ ፓርቲዎችና እጩዎች ላቀረቡት ጥያቄ ምን ምላሽ ሰጠ? የምርጫ ቦርድ አቋምስ ምንድነው? የፖለቲካ ፓርቲዎችስ እያቀረቡት ያለው ቅሬታ ተጨባጭነት ምን ያህል ነው? በሚለው ጉዳይ ላይ እንግዲህ ዛሬ መረጃን ይዘንላችሁ መተናል። ለዩቲዩብ ቻናላችን አዲስ ከሆናችሁ የደውል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ አድርጉ። ቻናላችንን ሰብስክራይብ አድርጋችሁ ደግሞ ቤተሰብ ከሆናችሁ ሼር በማድረግ ለወዳጅ ዘመዶቻችሁ አጋሩና ከኛ ጋር ሐሳባችሁን እየተለዋወጣችሁ እንድትቆዩ ጋበዝኳችሁ። ወደ ፕሮግራሙ እንለፍ። በሀገራችን ኢትዮጵያ የሀገረ መንግስትና የብሔረ መንግስት ግንባታ ሂደት ውስጥ አንዱ ስኬት ነው ተብሎ የሚመዘገበው ምርጫ ቦርድ ነው። ታዲያ በሀገራችን ኢትዮጵያ የምርጫ ታሪክ ላይ የተለያዩ ሁነቶችን ሲያስመለክተንና አዳዲስ ነገሮችን ስናይባቸው የተለያዩ የሚባሉ አመራሮችን ያስመለክተን ምርጫ ቦርድ በሰባተኛው ሀገራዊ ምርጫ ላይ ዘመናዊነት አላብሻዋለሁ ያለው ስርዓት ላይ የፖለቲካ ፓርቲዎች ቅሬታቸውን እያቀረቡበት ይገኛሉ። ምርጫ ቦርድ በምርጫ ሂደቱ የሚሳተፉ 46 የሚሆኑ የፖለቲካ ፓርቲዎች እና ከ10,650 በላይ ቁጥር ያላቸው እጩዎችን በአንድ ላይ በመመዝገብ በሰባተኛው ሀገራዊ ምርጫ ላይ ካርድ የወሰደ ህዝብ ድምጽ እንዲሰጣቸው እድሎችን አመቻችቻለሁ ብሏል። በነገራችን ላይ 10,650 የፖለቲካ ፓርቲ እጩዎች በሀገራችን ኢትዮጵያ የምርጫ ታሪክ ላይ ሲቀርቡ እጅግ ከፍተኛ የሚባለው ቁጥር ነው። ምንም እንኳን ይህ ቁጥር እጅግ ከፍተኛ ቢባልም ፖለቲካ ፓርቲዎችና እጩዎች ግን ከምዝገባ ሂደቱ ጋር በሚነሱ ችግሮች ምክንያት ከዚህ በላይ የሆኑ እጩዎችም ልንመለከት እንደምንችል እየነገሩን ይገኛሉ። እንደ ትብብር ለኢትዮጵያ አይነት የፖለቲካ ፓርቲዎች የተለያዩ የፖለቲካ ፓርቲዎችን በአንድ አቅፎ መምጣታቸውን ተከትሎ ከእጩ ምዝገባ ጋር ተይዞ በተደጋጋሚ ቅሬታቸውን ሲያቀርቡ የቆዩ የፖለቲካ ፓርቲዎችም ናቸው። ከዛም በተጨማሪ ደግሞ የምርጫ ምዝገባ ሂደቱ ዲጂታላይዝ መሆን ጋር ተከትሎ መራጩ ህዝብም እንዲሁም ደግሞ ተመራጭ ነው የሚለው የፖለቲካ ፓርቲም የራሱ የሆነ ጥያቄን አስነስቷል። በሀገራችን ኢትዮጵያ ባለው የኢንተርኔት አገልግሎት ወይም ደግሞ በኔትወርክ ሲስተም አኳያ ከዛም ባለፈ ደግሞ ዲጂታል የሆነ ዓለምን ተግባብቶ ከመሄድ አኳያ ከፍተኛ የሚባል ውስንነቶች በሚታዩበት በዚህ ወቅት ላይ ምርጫ ቦርድ ግን የምርጫ ሂደቱን ዘመናዊና ዲጂታላይዝድ የሆነ አድርጌዋለሁ ማለቱ ለአንዳንዶች የማይዋጥ ነው። ሰፊ የሚሆኑ ምሁራኖች ደግሞ የዲጂታላይዝድ የሆነ የምርጫ ሂደት አስፈላጊ ቢሆንም በሀገራችን ኢትዮጵያ አሁን ባለው ሁኔታ ላይ ግን ለማድረግ አስቻይ ሁኔታዎች የሉም የሚል ትችቶችን ያቀርባል። ምርጫ ቦርድም ከዚህ ጋር ተያይዞ በሚሰጠው ምላሽ እንደገለጸው ከሆነ በሀገራችን ኢትዮጵያ ያለው የኢንተርኔት ኮኔክሽን ወይም ደግሞ የኔትወርኪንግ ሲስተም በምርጫ ስርዓቱ ላይ እንቅፋት ሊሆን ይችላል ተብሎ የሚነገረው የፖለቲካ ፓርቲዎች የሚያቀርቧቸው እጩዎች የፖለቲካ ፓርቲዎች ራሳቸውን ለማስመዝገብ በሚያደርጉት ጥረት ላይ 56 ቀናትን ሰጥተናቸዋል። በሀገራችን ምንም እንኳን የኢንተርኔት ችግር ቢኖርም 56 ቀን ሙሉ ግን በኢንተርኔት ችግር ምክንያት አልተመዘገብንም የሚል ተመራጭ ሊኖር አይችልም ብለዋል። ነገሮችንም ቆም ብለን ስናስባቸው ምንም እንኳን የኢንተርኔት ችግሩ እንዳለ ምርጫ ቦርድ ቢያምንም በሀገራችን እየተስፋፉ ያሉ የኔትወርኪንግ ሲስተሞች መሻሻል ቢያሳዩም ዲጂታል የሆነ የምርጫ ስርዓትን ለማስኬድ ግን አስቻይ ናቸው ወይ የሚለውን ጥያቄ ምልክት ውስጥ የሚከቱ ብዙ ነገሮች ቢኖሩም 56 ቀናት ግን ለእጩዎች መመዝገቢያ ለፖለቲካ ፓርቲዎችም ራሳቸውን ማሳወቂያ በቂ ነው የሚል አሳማኝ ምክንያትም እንደሆነ ጭምር እንግዲህ አስተያየታቸውን የሚሰጡ አካላትም አልጠፉ። ሀገራችን ኢትዮጵያ ያለው የኔትወርኪንግ ሲስተም ወይም ደግሞ ኢንተርኔትን መነሻ አድርገው የፖለቲካ ፓርቲዎች የሚያቀርቡትን ጥያቄ ምርጫ ቦርድ ሌላው የመለሰበት መንገድ
46 የሚጠጉ የፖለቲካ ፓርቲዎች በሰባተኛው ሀገራዊ ምርጫ ላይ ይሳተፋሉ። ታዲያ ከነዚህ ውስጥ አብዛኞቹ በሚባል መልኩ ዋና ቢሮአቸው ወይም ደግሞ መቀመጫቸው የሚገኘው አዲስ አበባ ከተማ ላይ ነው። አዲስ አበባ ከተማ ላይ ያለው ደግሞ የኔትወርኪንግ ሲስተም ወይም ደግሞ የኢንተርኔት ኮኔክሽን የሚታወቅ ነው። ስለዚህ በዚህ ሲስተም ላይ በኢንተርኔት ኮኔክሽን ምክንያት ለምርጫ መመዝገብ አልቻልንም የሚሉ አካላት ጥያቄያቸውን ምርጫ ቦርድ ውድቅ አድርጎታል። ከዚሁ ጋር በተያያዘ ሌሎች የሚነሱ ጉዳዮች አሉ። ዲጂታል የሆነው የምርጫ ቦርድ ያመዘጋገብ ሂደት ምርጫ ቦርድ እንዴት እነዚህ የሚነሱ ቅሬታዎች እያሉ ወደ ዲጂታል ሲስተም ሊገባ ቻለ የሚለው ነው። ምርጫ ቦርድ ታዲያ በይፋ እንደገለጸው በስድስተኛው ሀገራዊ ምርጫ ላይ የተወሰዱ ተሞክሮችና በምርጫው ላይ የተሳተፉ የተለያዩ የፖለቲካ ፓርቲዎች ሀሳባቸውንና አስተያየታቸውን ስለ አጠቃላይ የምርጫ ሂደቱ ከምርጫው በኋላ ግምገማን አድርጓል። በተደረጉ ግምገማዎች ላይም የፖለቲካ ፓርቲዎች ባቀረቡት ሀሳብ መሰረት ዲጂታላይዝድ አድርጎ ዘመናዊ የሆኑ መንገዶችን በመጠቀም ሰባተኛው ሀገራዊ ምርጫ ላይ መሻሻሎች ሊመጡ እንደሚችል ጭምር ገልጸዋል። ታዲያ እነዚህ የፖለቲካ ፓርቲዎች ወደ ዲጂታል ሲስተም እንዲመጣላቸው የፈለጉትን የምርጫ ስርዓት በሰባተኛው ሀገራዊ ምርጫ ላይ ምርጫ ቦርድ ይዞት መጥቷል። ምርጫ ቦርድ የዲጂታል ሲስተምን ከማምጣት ባለፈ ለፖለቲካ ፓርቲ ተወካዮችም የተለያዩ ስልጠናዎችን ሰጥቷል። ስልጠናዎችን ከመስጠትም ባለፈ ደግሞ የምዝገባ ጊዜያትን በማራዘም ዛሬ ላይ 10650 የሚጠጉ የፖለቲካ ፓርቲ እጩዎችን ጭምር መመዝገብ ችሏል። ታዲያ እነዚህ በውይይት የመጡና የዲጂታል ሲስተሙ ያዋጣናል፣ በዚህ ሲስተምም ደግሞ ልንመረጥና የምርጫ ሂደቱን በሀገራችን ልናዘምን ይገባል ያሉ የፖለቲካ ፓርቲዎች ዛሬ ላይ ዲጂታል ሲስተሙ ላይ ቅሬታ ሲያቀርቡ አብራችሁ የመከራችሁበት ጉዳይ እኮ ነው የሚል ምላሽም እንድንሰጣቸው ያደርጋል። ሰዎች አብሮ በመከሩበት ጉዳይና አብሮ በወሰኑበት ጉዳይ ላይ አንድን አካል ተጠያቂ ማድረጉ እንደው የሚዋጥ ነገር አይደለም። ስለዚህ ከምርጫ ቦርድ ጋር አብራችሁ የመከራችሁ የፖለቲካ ፓርቲዎች የዲጂታል ሲስተሙን አምናችሁ የተቀበላችሁና ወደ ስራ የገባችሁ እንዲሁም ደግሞ ከውይይት ባለፈም ደግሞ የህግ ማዕቀፍ አበጅታችሁ የፖለቲካ ፓርቲዎች እጩዎች እንዴት መመዝገብ አለባቸው በሚል ጉዳይ ላይ መወያየታችሁም እጅግ መልካም የሚባል ጅማሮም ነው። ከ2017 ዓ.ም ጀምሮ ምክክር ሲደረግበትና ስልጠናዎች ሲወሰድበት የነበረው የዲጂታል የምርጫ ሲስተም አወሳሰዱን አሁን ላይ የፖለቲካ ፓርቲዎች ቅሬታ ማቅረባቸው ግን የማይዋጥ ነገርም ነው። 46 የሚጠጉ የፖለቲካ ፓርቲዎች በሰባተኛው ሀገራዊ ምርጫ ላይ ቢሳተፉም ከእጩ ምዝገባ ጋር ተይዞ እያቀረቧቸው ያሉትን ጥያቄዎች ምርጫ ቦርድ በሚሰጠው ምላሽ የሬጅስትሬሽን እና የአፕሊኬሽን ሲስተሞች ላይ ችግር ናቸው። ሬጅስትሬሽን ሲስተም ለብቻው የሚታይና እንግዲህ የፖለቲካ ፓርቲዎች እጩዎቻቸውን የሚያስመዘግቡባቸው ሲስተም ሲሆን አፕሊኬሽን ሲስተም የሚባለው ደግሞ እጩዎቻቸው ለእጩነት የሚያመለክቱበት ሲስተም ነው። ታዲያ በሬጅስትሬሽን እና በአፕሊኬሽን ሲስተሙ መካከል በተፈጠሩ አለመግባባቶች የተለያዩ የፖለቲካ ፓርቲዎች እጩዎቻቸውን በአግባቡ ሳያስመዘግቡ እንደቀሩ ጭምር ምርጫ ቦርድ ይገልጻል። ከዛ በተደጋጋሚ ቅሬታን የሚያቀርበው ትብብር ለኢትዮጵያ ነው። ትብብር ለኢትዮጵያ እያቀረበ ያለው ቅሬታ የምፈልገውን ያህል የፖለቲካ ፓርቲ እጩዎችን አላስመዘገብኩም፣ እጩዎችን በማስመዝገብ ሂደቶች ላይ ምርጫ ቦርድ ጉዳዩን ዲጂታላይዝድ ማድረጉ ጎድቶኛል ይላል። ከዚህ ጋር ተያይዞ ምርጫ ቦርድ የሚሰጠው ምላሽ ትብብር ለኢትዮጵያ እንግዲህ ለብቻው የተለያዩ ፖለቲካ ፓርቲዎች አቋማቸውን ፖሊሲያቸውን ካስቀመጡ በኋላ ለምርጫ ሂደቱ እንዲሁም ደግሞ በሐሳብና በተለያዩ ጉዳዮች የሚመሳሰሉ በአንድ ላይ ቢጣመሩ ደግሞ አብረን እንሰራለን ማለት የሚችሉ የፖለቲካ ፓርቲዎችን በማሰባሰብ የተቋቋመ መሆኑን ተከትሎ ከነዚህ ፓርቲዎች መካከል እናት ፓርቲ የእጩዎች ምዝገባ ወደ ማጠቃለያ ምዕራፍ ላይ ሲደርስ ከትብብር ለኢትዮጵያ ጋር በመጣመሩ ምክንያት ትብብር ለኢትዮጵያ አቅርቧቸው የነበሩ እጩዎችን በእናት ፓርቲ እጩዎች የመተካት ከዛም ባለፈ ደግሞ ውስጥ ለውስጥ በሚደረጉ አሰራሮች አዳዲስ እጩዎችን ይዞ የመምጣት ሂደቶች ተከናውነዋል። ይህ ለምርጫ እጩ ለማቅረብ ሂደቱ ላይ የራሱ የሆነ ችግርን እንደፈጠረባቸው ጭምር ምርጫ ቦርድም ገልጿል። ከዚሁ ጋር በተያያዘ በስፋት የሚነገረው የዲጂታል ሲስተሙ ላይ ከመራጮች ወይም ደግሞ ተመራጮች እጩዎች በተጨማሪ የመራጮች ጉዳይ ነው። መራጮች ራስን በራስ በመመዝገብ ሂደት ላይ
በዲጂታል ሲስተም ላይ ራሳቸውን ቢመዘግቡም በምርጫ ቦርድ ግን በመሄድ ምዝገባቸው ላይ ማረጋገጫ መስጠት ያስፈልጋል ይባላል። ጉዳዩ ዲጂታላይዝድ ሆኗል ከተባለ በኋላ ድጋሚ ደግሞ ወደ ምርጫ ቦርድ መሄዱ ታዲያ ለምን አስፈለገ የሚሉ ጥያቄዎችም እየተነሱም ይገኛሉ። ለነዚህ ጥያቄዎች ታዲያ ምርጫ ቦርድ እየሰጠ ያለው ምላሽ ሁላችንም በእጃችን ላይ የሚገኘው ብሔራዊ መታወቂያ ወይም ደግሞ ናሽናል አይዲ በአንድ ሲስተም ላይ የተመዘገበ በመሆኑ ምርጫ ቦርድ በቀላሉ መረጃዎችን በመውሰድ የዲጂታል የሆነ የመራጮች ካርድን ወይም ደግሞ ምዝገባዎችን ያከናውናል። ነገር ግን ማረጋገጫ በሚያስፈልገው የምርጫ ሂደት ላይ ያ ተመዝጋቢ በዛ አካባቢ ላይ መኖር አለመኖሩን ለማረጋገጥ 6 ወራት በዛ አካባቢ ላይ ቆይታ ማድረጉን ሁሉን ነገሮችን እርግጠኝነትን ለመውሰድ ደግሞ በምርጫ ጣቢያዎች ላይ በመሄድ አቀረበውን የምዝገባ ሂደት ማረጋገጫ መስጠት እንደሚያስፈልገው ጭምርም ገልጸዋል። በጥቅሉ ምርጫ ቦርድ በሰባተኛው ሀገራዊ ምርጫ ላይ የዲጂታል ሲስተም መጀመሩ እንደ ጅማሮ እጅግ የሚደነቅና ሀገራችን ኢትዮጵያ በቀጣይ በሚኖሩ ጊዜዎች ላይ ደግሞ በልምምዶች ሂደት አዳዲስ ሲስተሞችን በመፍጠር ቴክኖሎጂዎችን በመታገዝ በዓለም አቀፍ ደረጃ የሚደረጉ የዲጂታል የምርጫ ስርዓቶችን ጭምር እንደ ተሞክሮ በመውሰድ ለውጦችን ልታመጣባቸው የምትችለው አዳጊ የሆነ ሂደትም ነው። ይህንንም ታዲያ የፖለቲካ ፓርቲዎች ተወያይታችሁና የህግ ማዕቀፍ አበጅታችሁ በሲስተሞቹ ተስማምታችሁ ጨርሳችሁ መጥታችኋልና እናንተም ለምርጫ ቦርድ ያደረጋችሁት ድጋፍ የሚደነቅ ነው። ከዚህ ጋር ተያይዞ ቅሬታ ያላችሁ ምሁራን፣ የፖለቲካ ፓርቲ እጩዎች እንዲሁም ደግሞ መራጮች በሙሉ ከሲስተም ጋር ተያይዞ የሚነሱ ሀሳቦችን ምርጫ ቦርድ ሲስተሙን እጅግ ተጠንቅቄ ሰርቻለሁ በኢንተርኔት ኮኔክሽን እና በሌሎች ምክንያቶች ተሳቦ ግን የሲስተምን ውድቅ ሊደረግ የሚችልበት መንገድ የለም የሚል ምላሽ ይሰጣል። ስለዚህ የፖለቲካ ፓርቲዎች ያቀረቧቸው 10650 እጩዎች ከበቂ በላይ ናቸውና እኛ ልንመርጣቸው የምንችላቸውን እጩዎች ለይታችሁ ስላቀረባችሁልንም ከልብ ያመሰግናችሁ። በቀጣይ በሚኖረው በስምንተኛው ሀገራዊ ምርጫ ላይ ደግሞ የተሻለ ስርዓት የተሻለ ሲስተምን ይዛችሁልን የተሻለ ፖሊሲን ይዛችሁልን እንደምትመጡም ተስፋ እናደርጋለን። አብራችሁ የቆየው ምቹ ሚዲያ ነው። እኔ ደግሞ ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናላችን አዲስ ከሆናችሁ የደውል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ አድርጉ። ቻናላችንን ሰብስክራይብ ካደረጋችሁ በኋላ ደግሞ ለሌሎች መረጃውን እንድታጋሩ ጠይቃችኋለሁ። በቀጣይ በሌሎች ፕሮግራሞችም ተመልሼ እመጣለሁ። መልካም ጊዜ